ከታሪክ እስከ ዘመናዊነት ከንግድ ግርግር እስከ መንፈሳዊ እርካታ ዛሬ የምናሳያችሁ ጉዞ የቦታው እውነተኛ መልክ የሚገልጥላችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። አንዳንድ ሰፈር ስሙን ብቻ ሰምተን እናልፈዋለን። ነገር ግን ጦር ኃይሎች ከስም በላይ የታሪክ አሻራ ነው። ይህ ስፍራ ለአዲስ አበባ ምዕራባዊ መውጫ ብቻ ሳይሆን የኢትዮጵያ ጀግንነት የቆመበት መሬት ነው። ወደ ኋላ እንመለስ። በ1940ዎቹ የጦር ኃይሎች ጠቅላይ ሆስፒታል ሲመሰረት ዓላማው አንድ ነበረ፣ የሀገርን ዳር ድንበር ያስከበሩ አርበኞችን መንከባከብ። ይህ ስፍራ ለዓመታት የኢትዮጵያን የቁርጥ ቀን ልጆች መጠለያና የሕክምና ማዕከል ሆኖ ቆይቷል። ዛሬ የምንረግጠው አስፋልት የብዙ ጀግኖችን ታሪክ ተሸክሞ የቆመ ነው። ዛሬ ግን ጦር ኃይሎች ተቀይሮ ከአሮጌው ታሪክ ጋር ዘመናዊነትን ተቀላቅሏል። በቀላል ባቡር ድምፅ የታጀበው ይህ ሰፈር አዲስ አበባን ከፉሪ ከአየር ጤናና ከጦር ኃይሎች ማዕዶ ካሉ ሰፈሮች ጋር የሚያገናኝ የደም ስር ነው። በየቀኑ በሺዎች የሚቆጠሩ ሰዎች የሚያልፉበት የንግድና የጉዞ ማዕከል ነው። ጦር ኃይሎች ልዩ የሚያደርገው ግርግርና ሰላም በአንድ ላይ መኖራቸው ነው። በአንድ በኩል ዘመናዊ የቀለበት መንገዱ ይነጉዳል፣ በሌላ በኩል ደግሞ ጥንታዊ የጦር ሰራዊት ክብር ዛሬም ድረስ ይታወሳል። የትላንቱን ጀግንነት የዛሬው የከተማ እድገት መሰረት መሆኑን እዚህ ቦታ ላይ ማየት ይቻላል። አዲስ አበባ ዛሬ ሌላ ገጽታ ይዛ ነቅታለች። ካፌዎችና ቢሮዎች ከመሞላታቸው በፊት የማደያ መንገዶች በመኪኖች ተሞልቷል። ነዳጅ ፍለጋ
የአዲስ አበቦች የዕለት ተዕለት ፈተናና ትዕግስትን ደግሞ አብረን እንመለከታለን። ከታክሲ እስከ የግል መኪና፣ ከሞተር ሳይክል እስከ ከባድ ተሽከርካሪ ሁሉም በአንድ ላይ ተሰልፏል። ነዳጅ አለ የሚለው ጥያቄ የሰላምታ ያህል እየተለመደ ሆኗል። ሰልፍ ረጅም ቢሆንም አሽከርካሪዎች እርስ በርሳቸው እየተጫወቱና እየተጋገዙ የሚያሳዩት ትዕግስት ግን የሚገርም ነው። ይህ እጥረት በመኪና ባለቤቶች ላይ ብቻ ሳይሆን በሁላችንም የኑሮ ፍጥነት ላይ ተጽዕኖ አሳርፏል። የታክሲ ተራዎች ይረዝማል፣ የሰዎችም ጉዞ ይዘገያል። ቢሆንም ግን ከተማዋ አሁንም ጭር አላለችም። ሰዎችም በባቡርና በጋራ ትራንስፖርት አማራጭ ጉዟቸውን ይቀጥላሉ። ይህ ጊዜ ያልፋል፣ መንገዶችም እንደገና በነፃነት ይንቀሳቀሳሉ። እስከዚያው ግን መረዳዳትና ትዕግስት ይኑረን። በአሁኑ ሰዓት በአዲስ አበባ ላይ ያለው የነዳጅ እጥረት በዋነኝነት ከዓለም አቀፍ ግጭት ሲሆን ዋናው ምክንያት ከኛ እርቆ በሚገኘው በመካከለኛው ምስራቅ ያለው ጦርነት ነው። በየካቲት መጨረሻ ላይ የጀመረው የኢራንና የአሜሪካን እስራኤል ግጭት የዓለምን ነዳጅ ንግድ አቃውሶታል። በተለይ 20% የዓለም ነዳጅ የሚያልፍበት የሆርሙዝ ወሽመጥ መዘጋት ወደ ኢትዮጵያ የሚመጣውን ነዳጅ በእጅጉ ቀንሶታል። መንግስት እንደሚለው በቀን ይገባ የነበረው 9.2 ሚሊዮን ሊትር ድፍድፍ ወደ 4.5 ሚሊዮን ሊትር ዝቅ በማለቱ ነው። ይህም ማለት ከግማሽ ሊትር በላይ አቅርቦት ቀንሷል ማለት ነው። እንግዲህ በዚህ ምክንያት ነው እንግዲህ በየከተማው የምናየው ሰልፎችን እየተመለከትን ያለነው የነዳጅ እጥረትን እያየን እየተመለከትን ያለነው ማለት ነው። አሁን እያሳያችሁ ያለሁትን ሁኔታ ብዙዎቹ ለመኖሪያነት የሚመኙት የጤና ተቋማት የሞሉበትና የዘመናዊነት ድምቀት የሆነው ቤተል ለምን ቤተል የብዙዎች ምርጫ ሆነ? አብረን እናየዋለን። ከጥቂት ዓመት በፊት ይህ ሰፈር ጸጥ ያለ የመኖሪያ መንደር ብቻ ነበር። ዛሬ ግን የከተማዋ አዲስ የንግድ ማዕከል ሆኗል። ንጹህ አየር፣ ሰፊ የእግር መንገድና ውብ መልክዓ ምድር የቤተል መለያዎች ናቸው። ይህ ሰፈር የጤና መንደር ቢባል አይበዛበትም። ታዋቂው ቤተል ሆስፒታልን ጨምሮ በርካታ የሕክምና ተቋማት እዚህ ይገኛሉ። ከጤናው ጎን ለጎን ደግሞ ምርጥ ካፌዎች፣ ዘመናዊ ጂሞችና የገበያ ማዕከላት ቤተልን ሕያው ያደርጓታል። እዚህ ሰፈር ውስጥ የሚገኝ ካፌ ገብተው ቡና መጠጥ የራሱ የሆነ ልዩ እርካታ አለው። ፀሐይ ስትጠልቅ ቤተል ሌላ መልክ ይዛል። የመንገዱ መብራቶችና የህንፃዎች ድምቀት ሰፈሩን ልክ እንደ አውሮፓ ከተሞች ያስመስሉታል።
ቤተል ኑሮን ከምቾት ጋር አጣምሮ የያዘ ድንቅ ሰፈር ነው። አዲስ አበባ ውስጥ ጸጥታና ዘመናዊነትን ከፈለጉ ቤተል ትክክለኛው ቦታ ነው። እናንተስ ቤተልን ታውቁታላችሁ? የምትወዱት ካፌ ወይም የምታውቁት ልዩ ቦታ ካለ ኮሜንት ላይ አጋሩን። በሚቀጥለው ቪዲዮ በሌላ ሰፈር እስክንገናኝ ቸር ቆዩን እያልኩኝ ቻናላችን ሰብስክራይብ ማድረጋችሁን ግን እንዳረሱ